ሰላም 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 የኔ ውዶች እንዴት ናችሁ? ደህና ናችሁ ወይ አላችሁ? የቻናሌ ቤተሰቦች ደህና ናችሁ ወይ አላችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ፈንዲሻ ፋሚሊ እንዴት ናችሁ? ደህና ናችሁ አይደል? ጠፋፍቻለሁ፣ ሰሞኑን ጠፋፍቻለሁ አውቃለሁ። ፈንዲሻ ፋሚሊ ግን እኔ ለእናንተ የሆነ ጥያቄ ያለኝ ማለት ነው። ሁላችሁም ዩቱበር የሆናችሁ ልጆች ጉንፋን እያላችሁ ነው። ከኔ ነው እንደ የተላለፈባችሁ? ምን እያላችሁ ምን ሆናችሁ ነው? ቪዲዮ ገብቼ ሳይ ማለት ነው ጉንፋን ይዞኛል፣ ያችኛው ደግሞ ራሴን አሞኛል። ለቀቅ አድርጉን እናቴ እንዴ! ወደዛ ሂድ እንጂ ምን ያደርጋል? ጉንፋንና ራስ ማመም ከፈንዲሻ ሰፈር ምን ያደርጋል? ምን ይፈጥራል? ወደዛ ርቁት። ለማንኛውም ስቀልዳችሁ ነው እንደዚህ ትንሽ ፈታ በሉ ብዬ ነው። እና ፈንዲሻችንን ደግሞ ዛሬ በቡራ ቤት መታለች። ባይዘዌ ትላንትና ቪዲዮ ልሰራ አስቤ ነበርና ትላንትና በፉፉ ቤት ነው አይደል በተሰራው ቪዲዮ የሆነች ሀሳብ መካፈል ፈልጌ ነበር፣ ግን እንግዳ መጥቶብኝ አልቻልኩም ማለት ነው። ቪዲዮ ለመስራት አልተመቸኝም እና ተውኩት። ጠቅለል አድርጌ ግን ከትላንትናውንም ትንሽ እንትን ልበላችሁና ባይዘዌ ማለት ነው ፍቅርዬ ትላንትና ለምን እንደተናደደች ራሱ ሊገባኝ አልቻለም። እኔ ለምን አትሉኝም? ፉፉ ከሁሉ ነገር ከመፈጠሩ በፊት ነው ከዚች ልጅ ጋር ከፈቲ ጋር የሆነ እንትን ችግር አለው ማለት ነው። ፍቅርዬ እንትና ጋር አብርሃም አበጋዝ ጋር ከመሄዷ በፊት እንደውም የሆነ ጊዜ ትዝ ካላችሁ ማለት ነው የሆነ ማች ልብስ ቁምጣ እስከነ ሸሚዙ ሰው ልኮላቸው ነው መሰለኝ እንትን አድርጎ ቪዲዮ የሰሩ ቀን አውርታ ነበረ። ስለዚህ እንደውም በደንብ ደማ አድርጋ ነበር ያወራችው የዛን ቀን ማለት ነው። እና በቃ ልጅቷ እሱ ከፍቅርዬ ጋር ያለ አይኗን እንደጣለችበት ፍቅርዬ ተናግራለች። አብርሃም ጋር ሳትሄድ በፊት ምንም ሳይፈጠር በፊት ማለት ነው አዲስ አበባ እንደመጡ ነበር እንትን ያለችው የተናገረችው። ግን እንዳለችው ደግሞ እቺው ልጅ ናት በቃ ያቺው እሷ ወደ ቪዲዮ ሳትመጣ በፊት የተናገረቻት ልጅ ነው ዛሬ ላይ ወደ ቪዲዮ መጣ እንደዚህ ሰላሟን እየበጠበጠቻት ያለችው። ሌላ ብትሆን አይ በቃ ይሄ ዝም ብሎ ለድራማ የተፈጠረ ነው እንላለን። ምንም ከመፈጠሩ በፊት ነው ፍቅርዬ ስለዚች ልጅ ተናግራ የነበረው ማለት ነው። ስለዚህ ፉፉም ቢሆን ማለት ነው ለፍቅርዬ የሆነ ስሜት ቢኖረው ኖሮ ከፍቅርዬ ጋር የሆነ ረዥም ጉዞ መጓዝ የሚፈልግ ሰው ቢሆን ኖሮ